ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል አዛዥ ጃልመሮ ወይም ድሪባ ኩምሳም በሰራዊቱ ተይዟል የሚሉ ዘገባዎች እየወጡ ነው። ዝርዝር መረጃ ይዘነበታል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። የተለያዩ የሃይማኖት ተቋማትን የገና በዓል እንኳን አደረሳችሁ መልእክትም ይዘናል። አብራችሁን ከሆናችሁ እናሰማችኋለን። ምርጫ ቦርድ በምርጫ ሂደቱ ላይ ታሪክ ቀያሪ የተባለ ቴክኖሎጂ አስተዋውቋል። ይህ ቴክኖሎጂ የምርጫ ማጭበርበርን ወደ 0% ቀይሮታል ነው የተባለው። ዝርዝሩ በቆይታችን ይቀርባል። የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ሶማሌላንድ ሀርጌሳ ገብተዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ሲመነዘር የአውሮፓ ዩሮ 177 ብር ከ4 ሳንቲም ይመነዘራል። ፓውንድ ስተርሊንግ 204 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም እንዲሁም የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 205 ብር ከ9 ሳንቲም፣ የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም እንዲሁም የቻይና ዩዋን 21 ብር ከ7 ሳንቲም በዕለቱ እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 206 ብርና የአውሮፓ ዩሮ 180 ብር እየተመነዘረ ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ዛሬ በሰጠው ጋዜጣዊ መግለጫ የዘንድሮ የገና በዓል በተለያዩ ችግሮች ውስጥ የሚገኙ ወገኖችን በማሰብ የተፈናቀሉትን በመርዳትና ለሰላም ጽኑ መሰረት በመጣል ሊከበር እንደሚገባ አሳሰበች። የልደት በዓል ኢየሱስ ክርስቶስ ራሱን የሰጠበት መሆኑን ያስታወሰው የቤተ ክርስቲያኒቱ መግለጫ አማኞች ይህንን አርያ በመከተል ስለ ሰው ልጆች ክብር የሚሰሩበትና የግጭት መንፈስ ከሀገራችን ተወግዶ ፍቅር የሚነግስበት እንዲሆን ጥሪ ያቀርበዋል። በመግለጫው ላይ እንደተጠቀሰው በጦርነትና በተፈጥሮ አደጋዎች ምክንያት ከቀያቸው የተፈናቀሉ ዜጎች ወደ ቀደመ መኖሪያቸው እንዲመለሱ ሁሉም ሰው ለሰላም ዘብ ሊቆም ይገባል ብለዋል። በበዓሉ ወቅትም የታረዙትን በማልበስ የተራቡትን በማብላት ረዳት የሌላቸው አቅመ ደካሞችን በመደገፍ ክርስቲያናዊ ግዴታ መወጣት እንደሚገባ ጠቅላይ ጽሕፈት ቤቱ አጽንኦት ሰጥቷል። ተማሪው በትምህርቱ፣ አርሶ አደሩ በምርቱ፣ ሰራተኛው በስራው ተሰማርቶ መገዳደል የሚያበቃበትና ልጆች የጭንቀት ሳይሆን የመልካም ዜና ውርስ የሚቀበሉበትን ሀገር ለመገንባት በጋራ መስራት ወቅታዊ የቤት ስራ መሆኑን ገልጿል። ከበዓሉ መንፈሳዊ ትርጓሜ ጋር በተያያዘም ቃል በእመቤታችን ማህፀን ውስጥ አድሮ የጸጥታና የዝምታ መሆኑን በመጥቀስ ምዕመናን ይህንን መለኮታዊ ስራም እንዲያደንቁና እንዲያከብሩ በዓሉን በምስጋና እንዲያሳልፉ መልእክት አስተላልፈዋል። በተለይም በህመም ላይ ላሉ፣ በጭንቀት ለተያዙ፣ በህግ ጥላ ስር ለሚገኙ ታራሚዎች እንዲሁም HIV ቫይረስ በደማቸው ለሚገኝባቸው ወገኖች ዘመናዊና መንፈሳዊ ሕክምናን ጎን ለጎን እንዲያገኙ ማበረታታት፣ ከመገለል እንዲቆጠቡ ማድረግ እንደሚገባ በመግለጫው ተመላክቷል። በመጨረሻም በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን በሙሉ እንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ጠቅላይ ጽሕፈት ቤት ቄስ ደረጀ ጀንበሩም ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም እግዚአብሔር አንድያ ልጁን የኃጢአታችንን ዋጋ በመስቀል ላይ እንዲከፍል በማድረግ ከራሱ ጋር እንዳስታረቀን ሁሉ እኛም ለሌሎች ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ፍቅርና ምሕረት እንድንመሰክር ታዘናለን ብለዋል። ስለሆነም ሰው ሁሉ ከአምላኩ ከራሱና እርስ በርሱ ጋር ይታረቅ ዘንድ ያላንዳች መሰልቸት ወንጌልን ማስተማር ግድ
ይለናል ያሉት የካውንስሉ ጠቅላይ ጸሐፊም የታረቀ ህዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶቻችንን በእርቅ በመፍታት ዘላቂ ሰላምን ለማስፈን እንድንተጋ ዘንድ የዘውትር መልእክታችን ነው ሲሉ ገልጸዋል። በተለይም ለሰላሙ ፍጻሜ የሌለውን የሰላም አምላክ የምናመልክ ሁላችንም ፍቅርና ሰላምን ከማስተማርና ከማወጅ ውጪ ሌላ መለኮታዊ ተልእኮ የለንም ያሉት ቀሲስ ደረጀም ሆኖም ያልታረቀ ማስታረቅ ስለማይቻል በቅድሚያ እኛ ራሳችን ታርቀን በመካከላችን እውነት ሰላምን አስፍነን መልካም ተምሳሌትነታችን ጎልቶ እንዲታይ ለማድረግ ጊዜያችንን በአግባቡ እንጠቀምበት ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስን የእንኳን አደረሳችሁ መልእክት ከዚህ ቀደም በሰራነው ቪዲዮ ማስተላለፋችን ይታወሳል። ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፎርክ ከሜድሮክ ኢንቨስትመንት በመተባበር ወደ ኢትዮጵያ ገበያ መግባቱን አስታወቀ። መቀመጫውን ፈረንሳይ ያደረገው ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፎር ከሜድሮክ ኢንቨስትመንት ግሩፕ ጋር በፈጠረው ስትራቴጂካዊ አጋርነት ወደ ኢትዮጵያ ገበያ መቀላቀሉን አስታውቋል። ሁለቱ ድርጅቶች የተፈራረሙት ዓለም አቀፍ የችርቻሮ ንግድ ፍራንቻይዝ ስምምነት ካርፉር በኢትዮጵያ ውስጥ የሜድሮክ ኢንቨስትመንት ንብረት በሆነው የኩዊንስ ሱፐርማርኬት አማካኝነት ንግድ ዕውቅና ዓለም አቀፍ አሰራርና መስፈርቶችን ለመጠቀም የሚያስችል መሆኑ ተመላክቷል። በስምምነቱ መሰረት ነባሩ የኩዊንስ ሱፐርማርኬት ቅርንጫፎች ስማቸውን በነበራቸው ወደ ካርፉር የሚቀየሩ ሲሆን የመጀመሪያዎቹ መደብሮች በሰኔ ወር 2018 አገልግሎት መስጠት እንደሚጀምሩ ተገልጿል። ካርፉር ኩዊንስ አሁን ላይ ያሉትን 13 መደብሮች ከመቀየሩም ባለፈ እስከ 2028 ድረስ ተጨማሪ 17 አዳዲስ መደብሮችን በመክፈት ጠቅላላ ቁጥራቸውን 30 ለማድረስ ማቀዱን የኢትዮጵያ ኢንቨስትመንት ኮሚሽን የጋራ መግለጫ አመላክቷል። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ አጋርነቱ ለኢትዮጵያ ትልቅ ዕድል መሆኑን ጠቁመው የሀገር ውስጥ ምርትን ከዓለም አቀፍ የጥራት ደረጃ ጋር በማጣጣም ምርቶችን በውጭ ገበያ ተወዳዳሪ እንዲሆኑ ዕድል እንደሚከፍት ገልጸዋል። ምርጫ ቦርድ የዲጂታል መራጮችንና እጩዎችን ምዝገባ ስርዓት አስጀመረም። የኢትዮጵያ ምርጫ ቦርድ ከመደበኛው የወረቀት አሰራር ወደ ዲጂታል የሥራ እንቅስቃሴ የተደረገው ወሳኝ ሽግግር የሆነውን የመራጮችና የእጩ ዲጂታል ምዝገባ ስርዓትን አስጀምሯል። በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ስርዓቱን የማበልጸግ ዝግጅቱ 1 ዓመት ከ6 ወር በላይ መውሰዱን ገልጸዋል። ሰብሳቢው አክለውም የዲጂታል መድረኩ የሥራ ቅልጥፍናን እንደሚያሻሽል፣ የመረጃ ትክክለኛነትን፣ ሁሉን አቀፍነት እንደሚያረጋግጥ እንዲሁም ወጪ እንደሚቀንስና የቦርዱን ተቋማዊ አቅም እንደሚያጠናክር ይጠበቃልም ብለዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በበኩላቸው ስነ ስርዓቱ የኢትዮጵያ ምርጫ አስተዳደርን ዘመናዊ ለማድረግ የተከናወነ ትልቅ ስኬት ሲሉ ገልጸውታል። በምዕራብ ሸዋ ዞን በተደረገ ወታደራዊ እንቅስቃሴ የኦሮሞ ነጻነት ሰራዊት አመራርና አባላት መያዛቸው ተገለጸ። በምዕራብ ሸዋ ዞን ኢሉ ገላን ወረዳ ውስጥ ሲንቀሳቀስ በነበረው የኦሮሞ ነጻነት ሰራዊት አባላት ላይ የኢፌድሪ መከላከያ ሰራዊት በወሰደው ወታደራዊ እርምጃ የቡድኑ ምክትል አዛዥ ጃል ሚጀክሳ ሳዴሳን ጨምሮ 23 አባላት በቁጥጥር ስር መዋላቸውን የመከላከያ ሰራዊቱ ምንጮች አስታውቀዋል። ታህሳስ 28 ቀን 2018 ይፋ የተደረገው ይህ መረጃ እንደሚያመላክተው እርምጃው የተወሰደው በማዕከላዊ እዝ ስር በሚንቀሳቀሰው የዋልታ ክፍለ ጦር አማካኝነት ነው። የእዙ አዛዥ ብርጋዴር ጀነራል ጥላሁን ዱጌሳም ስለ ሁኔታው በሰጡት መግለጫ በወረዳው ውስጥ ሲንቀሳቀሱ በነበሩት የኦሮሞ ነጻነት ሰራዊት አባላት ላይ የተካሄደው ኦፕሬሽን ስኬታማ እንደነበረ ጠቁመዋል። በዚህ መሰረትም ጃል ጅጅክሳ ሰዴሳን ጨምሮ 22 የኦሮሞ ነጻነት
ሰራዊት አባላት መማረካቸውንና ይህም በአካባቢው ለሚከናወነው የሰላም ማስከበር ስራ ትልቅ አስተዋጽኦ እንዳለው ገልጸዋል። እንደ አዛዡ ገለጻ እርምጃው የተወሰደው የአካባቢውን ደህንነት ለማረጋገጥ በተከናወነ የተቀናጀ ወታደራዊ ስምሪት ነው። የዋልታ ክፍለ ጦር አዛዥ ኮሎኔል ጌታቸው ወዳጆ በበኩላቸው የኦሮሞ ነጻነት ሰራዊት አባላት በአካባቢው ህዝብ የዕለት ተዕለት እንቅስቃሴ በማወክ ንብረት በመዝረፍ የተለያዩ መሰረተ ልማት አገልግሎቶችን በማውደም ተሰማርተው እንደነበረ አስታውቀዋል። እነዚህ ታጣቂዎች በህብረተሰቡ ላይ ስጋት በመፍጠር የልማት ስራዎችን በማደናቀፍ ረገድ ተሳታፊ ሆነው መገኘታቸውን አክለው ገልጸዋል። በተከናወነው በዚህ ወታደራዊ ኦፕሬሽን ወቅትም ከታጣቂዎቹ መማረክ በተጨማሪ የተለያዩ የጦር መሳሪያዎችንና በርካታ ተተኳሾችን በቁጥጥር ስር ማዋል መቻሉን ገልጸዋል። ይህም የቡድኑን ወታደራዊ አቅም ለማዳከም እንደሚረዳ ታምኖበታል። ሰራዊቱ በአካባቢ ያለውን አንጻራዊ ሰላም ወደ አስተማማኝ ደረጃ ለማሸጋገር የዜጎችን ደህንነት ለማስጠበቅ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልም በመግለጫው ተመላክቷል። የመከላከያ ሰራዊቱ አመራሮች ህብረተሰቡ ለሰራዊቱ እያደረገ ያለውን ድጋፍ አድንቀው በተለይም መረጃ በመስጠት ለሰላም መረጋገጥ የሚያደርጋቸውን ጥረቶች በማገዝ ረገድ የአካባቢው ነዋሪዎች ሚና ከፍተኛ እንደነበረ ተጠቁሟል። በቀጣይም በምዕራብ ሸዋ ዞን በአካባቢው የተሟላ ሰላም እንዲሰፍን ሰራዊቱ ከህዝብ ጋር ያለውን ቅንጅት ይበልጥ እንደሚያጠናክር አዛዡ ተናግረዋል። አንዳንድ የማህበራዊ ሚዲያ ገጾች ይህንን ዜና መነሻ በማድረግ ጃልመሮ በቁጥጥር ስር ስለመዋሉ የዘገቡ ሲሆን ይህ መረጃ እውነት የመሆን እድሉ አነስተኛ ነው። የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ይፋዊ የሥራ ጉብኝት ለማድረግ ሶማሌላንድ ገቡ። እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትር ጌዲዮን ሳአረም ለመጀመሪያ ጊዜ ለይፋዊ የሥራ ጉብኝት ዛሬ ጠዋት የሶማሌላንድ መዲና ሀርጌሳ መግባታቸው ተገልጿል። የሶማሌላንድ ዲፕሎማሲያዊ ምንጮችን ዋቢ አድርጎ i24 ኒውስ እንደዘገበው ጌዲዮን በቆይታቸው ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ተገናኝተው ይነጋገራሉ ተብሎ ተጠብቋል። ሁለቱ ወገኖች በፕሬዝዳንቱ ቤተመንግስት በጋራ መግለጫ እንደሚሰጡ ምንጮች አክለው ገልጸዋል። የዲፕሎማሲ ምንጮች እንደገለጹት ጉብኝቱ በእስራኤልና በሶማሌላንድ መካከል ያለውን ትርጉም ያለው የፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስቴር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሌላንድ የነጻ ሀገርነት ዕውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያው ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረገው ጥረት መሆኑን አመላክቷል። ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን ድረስ አለመውጣቱን ዘገባው አመላክቷል። በተያያዘ ዜና የአፍሪካ ህብረት ሰላምና ጸጥታ ምክር ቤት እስራኤል ለሶማሌላንድ የሰጠችውን የሀገርነት ዕውቅና በሚመለከት በዛሬው ዕለት ውይይት እንደሚያደርግ ተገልጿል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ሰላም።